ኦርቶዶክሳውያን እኛ ኦሪጂናል ሲን ይተላለፋል ብለን አናምንም። የውርስ ኃጢአት ከሌለ ኢማጅን ህፃናት ደግሞ ኃጢአት የማይሰሩ ከሆነ ህፃናትን የምናጠምቃቸው ታዲያ ለምን ምክንያት ምን እንዲያገኙ ይጠመቃሉ? ያመነ የተጠመቀ ይድናል፣ ያላመነ ግን አሁን ድነትን ጥምቀት ውስጥ እኮ አላስገባው። ኖ አስገብቶታል። ሁለቱም ውስጥ አሁን ለምሳሌ ታዲያ ለምን ያልተጠመቀም ለምን አለ? ኖ እኛ የምናወራው አሁን እዚህ ጋር ነው ትዊስት የሚደረገው በአብዛኛው ተወዳጅ ፕሮቴስታንት ወንድሞች። መዳን በጥምቀትና እምነት መሀል ላይ የተቀመጠ ነገር ነው እንጂ እምነት ብቻ ላይ ወይንም ደግሞ ጥምቀት ብቻ ላይ የተቀመጠ ጉዳይ። እኛም በጸጋው ነው ሄዳን ነው ብለን ነው የምናምነው። ግን የእኛ በጸጋ መዳንና የእናንተ በጸጋ መዳን ልዩነት አለ። እኛ ከሚስጥራት የተለየ ድነትን አይደለም ምናምን። እናንተ ግን ከሚስጥራት የተለየ ድነትን ህፃናትን ሲጠመቁ እንደ አጠቃላይ ለኃጢአት ስርየት ነው የምናጠምቀው ማለት ነው። እንደ ምንድን ነው እንደ ሉትራን ማለት ነው። ስለዚህ ለየትኛው ኃጢአታቸው ብለህ ከጠየቀኝ ከኦሪጂናል ሲን ማለት ነው። እናንተ ግን ህፃናት ኦሪጂናል ሲን አላቸው እኮ ስለማታምኑ አንተ አስረዳኝና ቆይ ጥያቄ ጠይቀ። የኒቅያን የሃይማኖት ክሬድ መግለጫ ስለ አንዲት ጥምቀት የሚያወራውን ማለት ለኃጢአት ስርየት ስለምትሆነ ስለ አንዲት ጥምቀት እሱን ህፃናትን ይመለከታል የኒቅያን ነው ወይስ ለአዋቂዎች ነው? እሱን እስኪ ንገረኝ። ህፃናት ለኃጢአት ስርየት ካልሆነ እንግዲህ አብዛኛው 90% ኦርቶዶክስ በህፃንነቱ ነው የተጠመቀው የኢትዮጵያዎቹ ሳወራ ማለት ነው። አሁን ለኃጢአት ስርየት ነው ብለህ እንዴት ነው የምታወራው? ማለት ስትጠመቅ በ40 ቀን መጀመሪያው ጥምቀት የሰው ልጅ በጥምቀት የሚያገኘው የመጀመሪያው ነገር የኃጢአት ስርየት ነው። የኃጢአት ስርየትን ያገኛል። አዲስ ህይወትን ይለብሳል። ከአዳማዊነት ወደ ክርስቶሳዊነት ይመጣል። ክርስቶስ ኢየሱስን ይለብሳል። ልጅነትን ያገኛል። ዳግም ይወለዳል። የኃጢአት ስርየት ያገኛል። ወደ ጌታ ቤተክርስቲያን ይጨመራል። የክርስቶስ አካል ይሆናል። ክርስቶስን ይለብሳል። ለሐዲስ ልደት በሚሆን መታጠብ በመንፈስ ቅዱስን መታደስ ከአሮጌው ማንነት ይታደሳል። እኛ ህፃናት ውርስ ኃጢአት የለባቸውም፣ ኃጢአትም አልሰሩም። ግን አሮጌው የአዳም ማንነት ግን አላቸው። fallen nature የወደቀውን የአዳምን ስጋን የያዙት ህፃናት በስራ ይዳናል በሚባለው ንግግር ውስጥ ብዙ ጊዜ ከሰማችሁኝ ጸጋ እግዚአብሔር ከሌለው የምሬ ነው። ለእኔ አሁን ደፍሬ በስራ ይድናሉ ብዬ መናገር አፍራለሁ። እኔ ተነስቼ በጣም ይከብዳል። በጣም ጥንቃቄ ይጠይቃል ይህ ትምህርት። በስራ ይዳናል ስንል የሆነ የእግዚአብሔርን ጸጋ ወደ ጎን እያደረግን ከሆነ ከጸጋው ተለይተን ብለን እግዚአብሔር ባያግዘን ባይረዳን በእኛ በጣም በኃጢአት በቆሸሸ በደከመ ማንነታችን የበዛው የእግዚአብሔር ጸጋ ተትረፍርፎልን እየሰራን ጥቂቷን ነገር እያበዛት እሱ ፎር ኤግዛምፕል ጥቂቷን የልደትን ስራ እግዚአብሔር በጣም በጸጋው ባለጸጋ ስለሆነ እያበዛት እኔ እንደውም እዚህ ላይ ሞር ክሬዲቱን መስጠት ያለብኝ ለእግዚአብሔር። እኛም በጸጋው ነው ሄዳን ነው ብለን ነው የምናምነው። ግን የእኛ በጸጋ መዳንና የእናንተ በጸጋ መዳን ልዩነት አለ። እኛ ከሚስጥራት የተለየ ድነትን አይደለም ምናምን። እናንተ ግን ከሚስጥራት የተለየ ድነትን ታምናለን። ለምሳሌ ይህንን ጥቅስ ያስክልኝ። ይሄ የመጽሐፍ ቅዱስ ጥቅስ ዮሐንስ 6:28 ዮሐንስ 3:16 ከሌሎች የመጽሐፍ ቅዱስ ክፍል ጋር ይጋጫል። እያዙ ምን አይከል ከምን ጥቅስ አይጋጭማ? ከየትኛው ጥቅስ ከሌሎቹ የመጽሐፍ ቅዱስ ጥቅስ ጋር ይጋጫል ብለህ ታስባለህ? አይጋጭም። ካልተጋጨ ማርቆስ 16:16 እስኪ ያውጣና በራስህ አንደበት አንብብልን እስኪ። ያመነ የተጠመቀ ይድናል፣ ያመነ የተጠመቀ ይድናል ሲል እና ዮሐንስ ወንጌል በእርሱ የሚያምን ብሎ ሲናገር ጥምቀትን ያስወጣል? ኖ ለምንድን ነው? ይሄ እኮ የሚጋጭ ጥቅስ አይደለም። አሁን ሙሉ ቁጥሩን እኮ ነው አይደል ማየት ያለብን። 16:16 ያመነ የተጠመቀ ይድናል፣ ያላመነ ግን አሁን ድነትን ጥምቀት ውስጥ እኮ አላስገባው። ኖ አስገብቶታል። ሁለቱም ውስጥ አሁን ለምሳሌ ታዲያ ለምን ያልተጠመቀም ለምን አለ? ኖ እኛ የምናወራው አሁን እዚህ ጋር ነው ትዊስት የሚደረገው በአብዛኛው ተወዳጅ ፕሮቴስታንት ወንድሞች። መዳን በጥምቀትና እምነት መሀል ላይ የተቀመጠ ነገር ነው እንጂ እምነት ብቻ ላይ ወይንም ደግሞ ጥምቀት ብቻ ላይ የተቀመጠ ጉዳይ አይደለም። እያወራን ያለ ነው እያሱ ስለሚድኑ ሰዎች ነው ስለሚፈረድባቸው ሰዎች ነው እዚህ ክፍል ላይ ያ በሁለቱም ነው እንትን አሁን ብታምን እናንተ እያወራን ያለው ስለሚድኑ አሁን መዳኛ መንገድ ተቀምጧል። ደግሞ
አይደለም የምትድንበት መንገድ አለ። አሁን እኮ ዶክትሪን ኢያሱ ወንድሜ አንድ ጊዜ እኔ እናንተ ስለሚፈረድባቸው ሰዎች ምንም የሚያከራክር አጀንዳ አላነሳንም። እሱ አያከራክረን። እኔ እናንተ እያወራን ያለ ነው ስለሚድኑ ሰዎች ነው አይደለ? ኢያሱ ስለ መዳን ነው እያወራን አይደለ? ጎበዝ። ስለ መዳን የምናወራ ከሆነ የሚድኑት ምን ያደረጉ ናቸው ይላል ማርቆስ 16 ላይ እኮ። ግን አሁን እኮ ታዲያ ቁጥሩ እንዴት ከፍለን እንትንም በለው። እሺ አሁን ቁጥሩን አሁን እናንተ የምናወራው ስለሚድኑት ነው። እውነት ነው። ስለሚድኑት ስናወራ ምን ያደረገ ይድናል። ቁጥሩን ግን 16 ታዲያ ቁጥሩን ከፍለን መረዳት አንችልም። ሙሉ እንጨርሰዋለን። ቃል በቃል እያነበብ ነው እየተረዳ ነው። ወደሚቀጥለው እንሄዳለን። የኔ ወንድም እዛ ክፍል ላይ ስለሚድኑትም ስለሚጠፉትም ሰዎች ይናገራል አይደለ? እንደዚህ ብዬ ላስተካክልልህ። ስለሚድኑትም ስለሚጠፉትም ሰዎች ይናገራል አይደለ? አሁን አስቀድመን ስለሚድኑት እናወራና ስለሚጠፉት ደግሞ እናወራል። ስለሚድኑት ሲናገር ምን ብሎ ነው የጀመረው? የኔ ወንድም ያመነም የተጠመቀም ይድናል። ለመዳን ምን ያስፈልጋል አለ? ማመንና መጠመቅ። ኤግዛክትሊ። ሶስት ለመዳን ማመንና መጠመቅ ነሰሰር ላይ ያስፈልጋል። ግን ደግሞ ይፈረድበታል የሚለው ላይ ደግሞ ምን አስቀመጠልን? ያላመነ ግን ይፈረድበታል። አሁን ያላመነ አያከረክርም። በቃ አለማመን በጣም ከባድ ነገር ነው። አለማመን በራሱ ኃጢአት ነው ጋይና። ስለዚህ ወጣም ልጁ ልጁ ወጥቷል ይመስለኛል። ኦኬ ኢትስ ኦኬ አለው። በቃ ሀኒ እንዴት ነሽ? ሰላም ልደት። እንደምነህ ፕሮቴስታንት አልዳኑም የሚል ድረስ ሳይቼ ነው የገባሁት። ርዕሱን ኦፌን ያደርጋል። ምን ማለት ነው አልዳኑም ማለት? ርዕሱ ኦፌን ያደርጋል። ስታስቢ ስተካከል እንዴ በጣም እንዳጠቃላይ ፕሮቴስታንት ማለት ሁላችንን ነው። ስለዚህ ምክንያቱም ንገረኝ፣ እንዴት ነው ያልዳን ነው? ለምን ትፈርዳለህ? ፍርዱ ለእግዚአብሔር። እንደ ሀገር ነው ያልዳናችሁት። እንደ ሀገር ነው ያልዳናችሁት። እንደ አጠቃላይ ማለት እንዴት ማለት ከቤተክርስቲያን ውጭ ስለሆናችሁ መዳንን አላገኛችሁም፣ አኳር አላረጋችሁትም፣ የዘላለም ሕይወት የላችሁም። የትኛዋ ቤተክርስቲያን ማለት ነው? ከየትኛዋ ቤተክርስቲያን ውጭ? ከአንዲቷ ዓለም አቀፋዊቷ ማለት የቷ? ኦሪየንታል፣ ኢስተርን፣ ካቶሊክ የቷ? እኔ ማወራው ስለ ኢስተር ቤተክርስቲያን ሳይሆን ስለ ካቶሊክ ቤተክርስቲያንም ሳይሆን ስለ ጌታ ቤተክርስቲያን፣ እኔ አሁን ስላለሁባት ቤተክርስቲያን ወይንም ሶኮልድ ኦሪየንታል የምንላት ማለት ነው። አንቺ ከየትኛው ቤተክርስቲያን ነሽ? እኔ ከወንጌል አማኝ ቤተክርስቲያን። ከዛ ወንጌል አማኝ እንዳለ አጠቃላይ ስም ነው እና ከዛ ውስጥ የት ነው አሁን አንቺ ስፔሲፊካሊ? ሉትራን። ሉትራን በፊትም ሉትራን ነበርሽ? አይ አልነበርኩም። ኦኬ ያኔ ምክንያቱም በጥምቀት ዙሪያ ላይ ምናምን ስትከራከሪን አስታውሳለሁ። እና ስለዚህ አሁን ሰው አምኖ ሲጠመቅ ይድናል ብለሽ ነው የምታምኚው ሀኒ? አዎ ይድናል። ያ ሰው አምኖ መጠመቅ አለበት። ችግሩም ይመስለኝ እናንተ በጥምቀት ብቻ የምትሉ ነው የሚመስለው ይመስለኛል። ግን የእናንተ ገለጹ። እኛ በጥምቀት ብቻ ይድናል እያልን አይደለም። በነገራችን ላይ እንደዛ ካልን አስረዱ ራሳችሁ። ሶላ ባፕቲዝም እያሉ እኮ ነው እኮ እንደዛ የምታምኑት ሶላ ባፕቲዝም። እኔ እኮ ብያለሁ ሲጨንቀኝ እኛ ጋር እምነት ብቻ ሲባል በቃ በእምነት ብቻ ብለው የሚፈቱ አሉ። እናንተ ጋር ደግሞ ጥምቀት ስለምታበዙ በቃ ሰው ሳይጠመቅ ያለ እምነት ከእምነት ውጭ የሆነ ይመስላልና ብታስረዱ ጥሩ ነው። እኛም እናስረዳለን። እምነት ብቻ ስንል እኛን ላስረዳና የአንቺን ታስረጃለሽ አንቺ። እኛ በማርቆስ 16:16 መሰረት ያመነ የተጠመቀ ይድናል የሚለውን የመጽሐፍ ቅዱስ ትምህርት መሰረት እናደርጋለን። ለዚህም ደግሞ ሲብራራ ምን ማለት እንደሆነ መጽሐፍ ቅዱስ ሩቅ ሳንሄድ እዚሁ ሐዋርያት ሥራ 8:31 ላይ የጃንደረባውና የፊልጶስን ታሪክ እናገኛለን። ስለዚህ ያን መጽሐፍ ያነባል። የሚያስተምረው የሚያብራራለት አላገኘም። ከዛ በኋላ ከተማረ በኋላ በፊልጶስ እንዳልጠመቅ የሚከለክለኝ ምን አለ ሲባል ብታምን ሲለው ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ አለ።
ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ስለዚህ ሁለቱም ወደ ወንዝ ወረዱ አይደል የሚለው ወደ ውሃ፣ ከዛ አጠመቀው። ሴም ቲንግ ሰው ሳያምን ቢጠመቅ አይድንም፣ ሳያምንም ብቻ ቢቀር አይድንም። ውሃ አገኙ ይላል። በቃ ልደት በመንገድም ሲሄዱ ወደ ውሃ ደረሱ። ከዛ ሁለቱም ወረዱ አጠመቁ አይደል የሚለው። ከዛ ፊልጶስም ከሱ ተሰወረ፣ መንፈስ ቅዱስ እንደወሰደው ይናገራል። ስለዚህ ይሄ ቃል በቃል እንዳነብልሽ ፈልገሽ ነው። ወንዝ ወረዱ ስትል ሆን ብለው ፊልጶስ እንትና የኢትዮጵያ ጃንደራው ሲሄዱም ወደ ውሃ ደረሱ አስመሰልከው። ሀሳቡ ላይ ፎከስ ብታደርጊ ይሻላል። አይ ለእኔ ብቻ አይደለም ለሁሉም ግልጽ እንዲሆን ብዬ ነው። እና የሚታወቅ ግልጽ ነው እና የሚታወቅና ግልጽ የሆነ እንትን ነው። ከሰረገላ የሚቆም ዘንድ ፊልጶስና ጃንደረባው ሁለቱም ወደ ውሃ ወረዱ አጠመቀውም። ከውሃም ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው ይላል። ይህን እንደዚህ እናምናለን። እስኪ አንቺ ደግሞ አስረጅ። የኛም ከመጀመሪያው ጌታ ኢየሱስ ከማድረጉ በፊት ማቴዎስ 28 ላይ ለደቀ መዛሙርቱ ያዘዛቸው አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቁ ደቀ መዝሙር እንዲያደርጉ አዞ ሄደ። ከዛ ከ40 ቀን በኋላ ባለ 50 ቀን ማለት ነው ሶሪ ከ10 ቀን በኋላ ባለ 50 ያጋጥማለሻል ሶሪ ዳሃ ጸልሳን ነው እና በባለ 50 ጊዜ ሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ ሰበካቸው። ከዛ ከተለያዩ ሀገራት የመጡ በተለያዩ ቋንቋ የሚናገሩ ሰዎች ነበሩ እና ሐዋርያቶች በእነሱ ቋንቋ ተናገሩ፣ ተረዱ። ከዛ ወደ ታች ስንወርድ ከ37 ጀምሮ ማለት በስብከት በጴጥሮስ ስብከት እንደተነኩ ያው ግልጽ ነው ይናገራል። ከዛ ምን እናርግ ብለው ጠየቁ ማለት ነው። እና አይ ቲንክ ላምብ መሰለኝ እንዳልሳሳት ባነብ ይሻለኛል። እረዳዋለሁ ኮንሰፕቱን፣ ችግር የለውም። እሺ ከእና ምናውቀው ጥቅስ ነው። አሁን እዚጋ የሆነ ለመበሻሸቅ የቃላት ስህተቶችን ከኔ ወይም ከአንቺ ለመያዝ አይደለም እዚጋ የተቀመጠ የምትናገሪው ክፍል ይገባኛል። ሐዋርያት ሥራ 2:37-38 ያለውን ሀሳብ ነው። በጴጥሮስ ስብከት ወንድሞች ወይ ምን እናድርግ ያሉትን ሀሳብ አለ ያነሳሽ ያለሽ። ልክ ነው። በቃ እኮ ይገባኛል። እኔ የቃላት ጨዋታ ላይ አይደለሁም። ቀጥይ ሀኒ። ከዛ ይህንን በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎቹም ሐዋርያት ወንድሞች ወይ ምን እናድርግ አሏቸው። ከዛ ጴጥሮስ ምንድን ያላቸው? ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስም ስጦታ ታገኛላችሁ እንዳለው ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ተጠመቁ ነው ያለው ጴጥሮስ ማለት ነው። ስለዚህ ያ ስብከቱ ልባቸው ከነካ በኋላ እነሱ ማድረግ ያለባቸው ጴጥሮስ እንናገሯቸው። ስለዚህ በዚህ መሰረት ሰው አምኖ መጠመቅ አለበት የኃጢአት ይቅርታ እንዲያገኝ ማለት ነው። ጌታ ባዘዘቸው መሰረት ማለት ነው። እና እንደዛ ነው። ቅድም ተነስተዋል። እንትን ማርቆስም ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ብዙ አሉ በነገራችን ላይ። እና ጥምቀት ከድህነት የተነጠለ አይደለም ለማለት ነው። ከእምነት ብቻ ስንል እምነት ብቻ ከጥምቀት ውጭ ከምስጢራትን ያገለለ እያልን አይደለም ነው እያልኩ ያለሁት። የሚሉ እንዳሉ ያው ይታወቃል። ፔንቴኮስታሎች ይላሉ እንደዛ። ጥምቀትን ያገለለ ነው በቃ ባጭሩ። ጥምቀትን ብቻ ሳይሆን ሆል ሳክርመንትን ኤክስክሉድ ያደረገ ነው ፌዝ አለውን ሲሉ እነሱ። ምክንያቱም ጥምቀት ከመዳን ጋር ግንኙነት የለውም። ሰው ከዳነ በኋላ ነው ወደ ጥምቀትም ሆነ ወደ ጌታ እራት የሚሄደው እንጂ ለመዳን የሚያደርጋቸው ሚስጥራቶች አይደሉም ብሎ የሚታመን ስላል እሱ ሌላ ጉዳይ ነው። እሱና ወደ ጎን እናድርገውና በህፃናት ጥምቀት ስታምኛለሽ አይደለ? ሉትራን እስከሆንሽ ድረስ ያው ሉትራን በህፃናት ጥምቀትም ስለሚያምን ነው። እንደውም ህፃናት ጥምቀት እኛ ከእናንተ በደንብ ነው። እንደውም እናንተ ለህፃናት ስታጠምቁ ለኃጢአት ስርየት ብላችሁ ነው የምታጠምቁት። ጠይቄ ለሆኑ ሰዎች እንዲህ እናድርግ ሀኒ፣ በህፃናት ጥምቀት ላይ ያላችሁ እምነት ነገሪ፣ እኔ ደግሞ በህፃናት ጥምቀት ላይ ያለንን እምነት እነግርሻለሁ። ኦኬ በቃ እኛ እንደ ሉትራን ምናምን አውጥቼ ማንበብ እችላለሁ። ህፃናት ላይ ለኃጢአት ስርየት ህፃናትም ሲጠመቁ ለኃጢአት ስርየት ጥቅሶችን እያወጣሽ አሁን ይቅርታ፣ ይሄኛው ቶፒክ እንዲያ ነው እንዲህ ነው እንድንለው ሳይሆን ጥቅሶችን ስትፈልጊ እያነበብሽ ለህፃናት ጥምቀት ማስረጃ የሚሆኑ ጥቅሶችን እየነገርሽን፣ እኔም ደግሞ በራሴ ሰዓት ሳስረዳ እንደዛ አደርጋለሁ። እንደዛ እያደረግሽ አስረጅ።
ከፈለግሽ እኔም አነብልሻለሁ የምትጠይቅኝን ጥቅስ። ኦኬ እናንተ ህፃናትን ስታጠምቁ በወላጅ እምነት፣ በእርግጥ እኛ ጋርም እንደሚባል የእኛን እነግርሻለሁ። ያ እኛ ህፃናትን ሲጠመቁ እንደ አጠቃላይ ለኃጢአት ስርየት ነው የምናጠምቀው ማለት ነው። እንደ ምንድን ነው እንደ ሉትራን ማለት ነው። ስለዚህ ለየትኛው ኃጢአታቸው ብለህ ከጠየቀኝ ከኦሪጂናል ሲን ማለት ነው። እናንተ ግን ህፃናት ኦሪጂናል ሲን አላቸው እኮ ስለማታምኑ አንተ አስረዳኝና ቆይ ጥያቄ ጠይቀ። የኒቅያን የሃይማኖት ክሬድ መግለጫ ስለ አንዲት ጥምቀት የሚያወራውን ማለት ለኃጢአት ስርየት ስለምትሆነ ስለ አንዲት ጥምቀት እሱን ህፃናትን ይመለከታል የኒቅያን ነው ወይስ ለአዋቂዎች ነው? እሱን እስኪ ንገረኝ። እሺ፣ ስለዚህ እናንተ በማን እምነት ነው ግን የምታጠምቋቸው? በመጀመሪያ ደረጃ በእናት በአባት እምነት የሚል አለ። እሱን አላነበብኩትም፣ ግን እንዳለ ሰምቻለሁ። እንደኛ ግን በቃ ለኃጢአት ስርየት ነው። ህፃኑም አዋቂውም ሲጠመቅ ለኃጢአት ስርየት ነው ብለን የምናጠምቀው። እርግጥ ነው አባት እናት አምኖ ነው ወደ ጥምቀት ልጁ እንዲጠመቅ የሚያመጣው። ግን ያ ውሃ ብቻ አይደለም፣ ከእግዚአብሔር ቃል ጋር የተዋሃደ ውሃው፣ ያ ቅዱስ ውሃው ማለት ነው። እሱ ሲጠመቁት በህፃኑ ላይ እምነትን ይፈጥራል። እንደዛ ነው ምናምን ማለት ህፃናት ያምናሉ ብለን ነው ምናምን። ኦኬ፣ የእኛን ደግሞ ላስረዳ። እንደዚህ ደስ ይላል። በጣም ደስ የሚል ለውጥ ነው እውነቱን ለመናገር። ከዚህ በፊት ከአንዲ ጋር ስንከራከር በፔንቴኮስታሊዝም ኮንቴክስት ነው የምንከራከረው የነበረው። ጭራሽ ጥምቀት ለኃጢአት ስርየትም እኔ እና ደግሞ የህፃናት ጥምቀትን በዚህ ልክ ማመንሽ በራሱ በጣም ደስ የሚል ነገር ነው። ደስ ይላል። እንዲህ አይነት ነገሮችን አፕሪሼት ማድረግ ተገቢ ነው። የእኛ እምነት ምንድን ነው? በህፃናት ጥምቀት ዙሪያ ላይ እንግዲህ አፖስቶሊክ ክሪዱ የአባቶቻችን የእምነት መግለጫ ላይ ለኃጢአት ስርየት በሚሆን በአንዲት ጥምቀት እናምናለን ይላል። ኦፍኮርስ እናምናለን። ግን አጠቃላይ የጥምቀት ኮንሰፕት የኃጢአት ስርየት ብቻ ነው ወይ? የኃጢአት ስርየትን ብቻ አሁን ህፃናት ኃጢአትን ኮሚት አያደርጉም ወይም አይሰሩም። ኃጢአትን አይሰሩም። ስለዚህ ኃጢአትን ካልሰሩ ጥምቀቱና ለህፃናቱ ታዲያ እንዴት ነው? ኦርቶዶክሳውያን እኛ ኦሪጂናል ሲን ይተላለፋል ብለን አናምንም። የውርስ ኃጢአት ከሌለ ኢማጅን ህፃናት ደግሞ ኃጢአት የማይሰሩ ከሆነ ህፃናትን የምናጠምቃቸው ታዲያ ለምን ምክንያት ምን እንዲያገኙ ይጠመቃሉ? ህፃናት ምን እንዲያገኙ ይጠመቃሉ? ለዚህ መልሳለን የስ ባጭሩ በጣም ደስ ከሚለው ትምህርት ጥምቀት በጣም መጽሐፍ ቅዱስ ላይ በጣም ፕሌንቲ ኦፍ እንትኖች አሉ፣ ማብራሪያዎች አሉት፣ ብዙ ነገሮች አሉት። ከዛ ውስጥ አንደኛው የመጀመሪያው ጥምቀት የሰው ልጅ በጥምቀት የሚያገኝ የመጀመሪያው ነገር የኃጢአት ስርየትን ነው። የኃጢአት ስርየትን ያገኛል። አዲስ ህይወትን ይለብሳል። ከአዳማዊነት ወደ ክርስቶሳዊነት ይመጣል። ክርስቶስ ኢየሱስን ይለብሳል። ልጅነትን ያገኛል። ዳግም ይወለዳል። የኃጢአት ስርየት ያገኛል። ወደ ጌታ ቤተክርስቲያን ይጨመራል። የክርስቶስ አካል ይሆናል። ክርስቶስን ይለብሳል። ለአዲስ ልደት በሚሆን መታጠብ፣ በመንፈስ ቅዱስን መታደስ ከአሮጌው ማንነት ይታደሳል። እኛ ህፃናት ውርስ ኃጢአት የለባቸውም፣ ኃጢአትም አልሰሩም። ግን አሮጌው የአዳም ማንነት ግን አላቸው። which is the fallen nature የወደቀውን የአዳምን ስጋ ነው የያዙት ህፃናት። የወደቀውን የአዳምን ስጋ ነው የያዙት ህፃናት። ፎልን ኔቸር የምንለው ቀጥታ የአዳም ኃጢአት ማንኛውም ሰው ውስጥ አልተዋሃለም። ግን ከአዳም ይሆን ሁላችንም የወደቀውን ስጋ ይዘን ነው እኛ የምንሄደው። የወደቀውን ስጋ መታደስ የሚፈልገውን አንድ መክበር የሚፈልገውን ከውድቀት መነሳት የሚያስፈልገውን የተራቆተውን ስጋ ነው የያዝነው። ስለዚህ ህፃናትን ስናጠምቃቸው ምን ያገኛሉ? ኃጢአትን ካልሰሩ ስንል ይታደሳሉ። ቲቶ 3:5 ላይ ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስን መታደስ አዳነን እንጂ ከኛ ስራ አይደለም እንዲል ህፃናት በጥምቀት ከአዳማዊነት ወደ ክርስቶሳዊነት ይመጣሉ። ከራቁትነት ክርስቶስን ወደ መልበስ ገላትያ 3:27 ላይ ጠመቅኑላችን ክርስቶስ ኢየሱስን ለብሰናል የሚለው ፓርት ሰዎች ክርስቶስን ይለብሳሉ፣ ይታደሳሉ አልኩኝ። ዳግም ውልደትን ያገኛሉ። የመጀመሪያው ውልደታቸው አዳማዊ ነው በአዳም በኩል። ሁለተኛው ውልደታቸው ከጥምቀት ደግሞ በአብ በወልድ በመንፈስ ቅዱስም ሲጠመቁ ክርስቶሳዊነትን ወይም ደግሞ ዳግም ልጅነትን ያገኛሉ ማለት ነው።
ሌላኛው ያልጠቀስኩት ነገር ደግሞ አዲስ ህይወትን ያገኛሉ። ኦኬ ህፃናት በሚጠመቁ ሰዓት ላይ አዲስ ህይወትን ያገኛሉ። በመጨረሻም ደግሞ ወደ ጌታ ቤተክርስቲያን ይጨመራሉ፣ ወደ ፍቅሩ ልጅ መንግስት ይፈልሳሉ ማለት በጥምቀት። አዳም ያፈለሰን ወዴት ነበረ? ወደ ጨለማው ነበር። ጌታ ሲያፈለሰን ደግሞ ወደ ፍቅሩ ልጅ መንግስት። ስለዚህ ወደዛ ይመጣሉ። ይሄ ቆላስይስ ምዕራፍ 1 ቁጥር 13 ጀምሮ ያለው ሀሳብን ይህንን የሚናገር ነው። ህፃናት ኃጢአት ባያወርሱም ኃጢአት ባያደርጉም በጥምቀት ግን እነዚህ ነገሮችን ያገኛሉ። ዮሐንስ 3:5 ዳግም ልደት፣ ገላትያ 3:27 ክርስቶስን መልበስ፣ ሮሜ ምዕራፍ 6 ከቁጥር 3 ጀምሮ እስከ 5 ድረስ ያለው ከክርስቶስ ጋር በሚቀበሩ ሰዓት ላይ ከጌታ ኢየሱስ ሞትና ትንሣኤ ጋር አንድ ይሆናሉ፣ አዲስ ህይወትን ያገኛሉ። እንደገና ቲቶ 3:5 ላይ ደግሞ ሰው ይታደሳሉ እና አንያ ቆሮንቶስ ምዕራፍ 12 ከቁጥር 13 ጀምሮ ያለው ሀሳብ ላይ ደግሞ ወደ ክርስቶስ ኢየሱስ አካልነት ይጨመራሉ። ህፃናት በጥምቀት ይህንን ሁሉ ነገር ያገኛሉ ኤክሰፕት ለኃጢአት ስርየት። የእንትኑን አላነሳሁትም ይመስለኛል፣ የአፖስቶሊክ ክሪዱን። አፖስቶሊክ ክሪድ ላይ ያለው ጥቅስ ለኃጢአት ስርየት በሚሆን አንዲት ጥምቀት እናምናለን የሚለው ነሰሰርሊ ስለ ጥምቀት የእምነት መግለጫችን ላይ ኃጢአት ስርየት የምትለውን ብቻ ነው ያስገባው። ግን የምርም ኃጢአት ስርየትን ብቻ ነው ጥምቀት የሚሰጠው አይደለም። ሌሎች በርካታ ዝርዝር ሀሳቦች አሉ። ግን የተጠቀሰው በዋነኝነት ሜንሊ በደንብ ሁሉንም ያካትታል ተብሎ የተጠቀሰው የኃጢአት ስርየት ነው። ያቺ የኃጢአት ስርየት የምትለው ህፃናትን አያካትትም። ግን የጥምቀት ስራ ደግሞ የኃጢአት ስርየት ብቻ ደግሞ አይደለም። የጥምቀት ስራው የኃጢአት ስርየት ብቻ አይደለም። ክርስቶስን እንዲለብሱ አዲስ ህይወት እንዲያገኙ ከአሮጌነት ወደ አዲስ ህይወት እንዲመጡም ያደርጋቸዋል። ያኛው ክፍል ኃጢአትን ኮሚት የሚያደርጉ ሰዎች፣ ኃጢአትን የሚሰሩ እና ደግሞ የወደቀውንም ስጋ የያዙ ሰዎች ለኃጢአት ስርየት በሚሆን በአዲስ ጥምቀት። አሁን ለምሳሌ እኔ የለቀኳቸው ቪዲዮዎች ላይ ካያቸውን ከእስልምና የመጣ ልጅ ከእስልምና የመጡ ምንም በቃ ስር መሰረታቸው ሙስሊም የሆኑት ጥምቀቱ ክርስቶስን እንዲለብሱ ብቻ አይደለም። ክርስቶስ እንዲለብሱ ብቻ ነው፣ የኃጢአት ስርየትንም እንዲሰጣቸዋል። አክቹዋል ሲን የምንለውን ይሄ የድርጊት ኃጢአት የምንለው አለ አይደል? ዝሙት ሊሆን ይችላል፣ ስርቆት ሊሆን ይችላል። ምንም አይነት ኃጢአት ኮሚት ያደረጉትን ኃጢአት ወደ ቤተክርስቲያን ህብረት በሚመጡ ሰዓት ላይ ማለት ነው ሲጠመቁ ጥምቀቱ ከሱ ሁሉ ነው የሚያነጻቸው። ከዚህ ሁሉ ነገር ክርስቶስን ከመልበስ ጀምሮ ዳግም ልደትን ከማግኘት ከአዳማዊነት ወደ ጌታ መምጣት ወደ ክርስቶስ ህብረት መጨመር መዳን እኝን ነገሮች እያጠቃለለ ከሰሩት ከእያንዳንዷ ከልጅነት እስከ እውቀት ራሳቸውን አውቀው ኃጢአትን መስራት ከጀመሩባት ሰዓት አክቹዋል ሲን የሚባለው ማድረግ ከጀመሩባት ሰዓት ላይ ያለውን ሙሉ ለሙሉ ጥምቀቱ ክሊን ያደርጋቸዋል ማለት ነው። የሰሩትን ኃጢአት ሙሉ ያነሳቸዋል። ፕላስ አዳማዊ ማንነታቸውን ደግሞ አስጥሎ ክርስቶሳዊነትን ደግሞ እንዲለብሱም ያስደርጋቸዋል። የእኛ እምነት እንደዚህ ነው። ረጅም ሰዓት ውስጥ ይቅርታ በጣም አይ ጥሩ ነው እንዳለ ያልከውን ነገር እኔ እቀበላለሁ። በነገራችን ላይ እኛም እንደዛ ነው ምናምነው። ማለት ለምሳሌ ዮሐንስ 3:5 ላይ የሰው ልጅ ዳግም የሚወለደው ከውሃና ከመንፈስ ነው። ስለዚህ ህፃናትን ያካትታል። ሰው ስለሆኑ ህፃናቶች ብዬ ነው እና ልክ ነው። ግን ትንሽ ጥያቄ ያለኝ በእርግጥ እናንተ በኦሪጂናል ሲን ስለማታምኑ አውቃለሁ። እዛ ላይ ነው ጥያቄ የሚሆንብኝ። ህፃናት ለኃጢአት ስርየት ካልሆነ እንግዲህ አብዛኛው 90% ኦርቶዶክስ በህፃንነቱ ነው የተጠመቀው። የኢትዮጵያዎቹ ሳወራ ማለት ነው። አሁን ለኃጢአት ስርየት ነው ብለህ እንዴት ነው የምታወራው? ማለት ስትጠመቅ በ40 ቀንህ እንደዛ ችግር የለውም። ይሄን ያህል ጥያቄ ሆኖብኝ አይደለም፣ ግን ግልጽ ይሄን ያህል ጥያቄ ሆኖብኝ አይደለም። እኔ ራሴ ኦሪጂናል ሲን ላይ አሁን እንትን ነው የምለው እንጂ ብዙም ህፃናት ኃጢአተኞች ናቸው ለመቀበል ራስን ይቸገራለሁ እና ግን ዝም ብዬ እንደማንሳት ነው ያነሳው። ሚንዋይል ሀኒቾ እስኪ ቼክ አድርጊ ይሄንን ኦሪጂናል ሲን የሚለውን ትምህርት ከመጽሐፍ ቅዱስ ላይ እዩ እና በጣም እጅግ በጣም ጥንታውያን በሆኑ አብያተ ክርስቲያናት ዘንድ ለምሳሌ ለመመልከት ሞክሪ እስኪ። አሁን ፎር ኤግዛምፕል የቅዱስ ዮሐንስ አፈወርቅን ሆሚሊ ብታይ ሮሜ ምዕራፍ 3 ላይ ያለው ሁሉ ኃጢአትን ሰርተዋል የእግዚአብሔርን ክብር ጎላቸዋል የሚልበት ፓርት ላይ ካልተሳሳትኩኝ ሮሜ 3:23 ነው አይደለ? ካልተሳሳትኩኝ ጥቅሱን እና ሁሉ ኃጢአትን ሰርተዋል የእግዚአብሔርን ክብር ጎላቸዋል የሚለው ሮሜ 3:23 እና ሮሜ ምዕራፍ 5 አይደለ? ስለ እንደዚህ የሚያወራው
ማነዛ ክፍል ላይ ካየሽ ምን ብሎ ነው የሚነሳው? ሁሉ ኃጢአትን ምን ብለዋል? ሰርተዋል አይደል የሚለው ሰርተዋል ማለት ይሄ ስለ አክቹዋል ሲን ነው የሚያወራው አይደል? ይሄ ክፍል አክቹዋል ሲን ነው ወይንም ደግሞ ይሄ የግብረ ኃጢአት እንለዋለን በእኛ ቤተክርስቲያን ቋንቋ የግብረ ኃጢአትን ስለመስራት ነው። እኔ ራሴ ኦሪጂናል ሲለኝ ያለኝን እንትን ልክ እንደናንተ ነው፣ ግን አሁን እንደ ሉትራን ደግሞ ሳምን ትንሽ እንትን አልኩኝ ማለት እንጂ በፊት ማለት ህፃን ሲወለድ ማለት ኃጢአተኛ ሆኖ ይወለዳል የሚል ነገር እኔ እዚህ ጋር እንትን ነኝ ገና ማጥናት አለብኝ። በፊት ግን ልክ እንደ ኦርቶዶክስ እንደ ኢትዮጵያ በነገራችን ላይ የግብፅ ኦርቶዶክስ ኦሪጂናል ሲን ያምናሉ መሰለኝ እና ግን እንደ ኢትዮጵያ ነበረ የሚመቸኝ። እዚህ ላይ ብዙ አይነት እንትኖች አሉ። ግብፅ ኦርቶዶክስ ያምናሉ እውነቱን ለመናገር ግን ወደኋላ ሄደን ስንመለከተው የምር የዚህን ትምህርት ለውርስ ኃጢአት ወይም ደግሞ ለዚህ ኦሪጂናል ሲን ለሚሉት የሚጠቀሱት ጥቅሶች አብዛኞቹ ነገር ካያችኋቸው ስለምን የሚያወሩ ናቸው? ስለ አክቹዋል ሲን የሚያወሩ ናቸው። ባይዜ በወንድሞቻችን ዘንድ የሚጠቀሱት ጥቅሶች በጣም በአብዛኞቹ ካያችኋቸው ጳውሎስ እየተናገረ ያለው እያስረዳ ያለው እያስተማረ ያለው እየሰበከ ያለው ህፃናትን አይደለም። በሰዓት ላይ ጋይስ እየሰበከን ያለው ጳውሎስ የሚሰብካቸው ሰዎች ደግሞ መስማት እና ሪአክት ማድረግ ለሚችሉ ሰዎች ነው እየሰበከ ያለ እና እነዛን የሚሰብካቸው ኃጢአተኞች ናችሁ እያላቸው ነው። እና ያ ኃጢአታቸው በእግዚአብሔር ባለማመናቸው በተለያየ አይነት ነገር ውስጥ በመግባታቸው ስለዚህ ሁሉን ኃጢአት ሰርተዋል እያለን የሚናገረው ኃጢአትን ሰርተዋል እያለ ይናገራል። እና አብዛኛው ስብከቱ ኃጢአትን ከማድረግ ከመስራት ጋር ምን ያደርጋል የጳውሎስ ይሄ ትምህርት ሲጀመር ያለው ውርስ ኃጢአት የሚል ጥቅስ እንኳን ብዙ ጊዜ የምናመጣው ከሐዋርያትም ኢቨን ከጳውሎስ ላይ የተወሰኑ ጥቅሶች ልንጠቅስ የምንችለው ዮሐንስ ወንጌል ላይ አናገኘው፣ ማቴዎስ ወንጌል ላይ የለም፣ የጴጥሮስ መልእክት የለም፣ ዮሐንስ ሌሎቹ አናገኘው፣ ሐዋርያት ስራ ላይ አናገኘም። የምናገኘው ጳውሎስ ከጻፋቸው መልእክቶች ላይ የተወሰኑ የሚመስሉ ጥቅሶችን ነው። ሜይ ቢ ገላትያ ላይ የሚመስል ነገር ልናገኝ እንችላለን። በተለይ ሮሜ ምዕራፍ 3 እና 5 ላይ በተለይ 3 እንኳን ይታወቃል። በቃ ሁሉ ኃጢአትን ሰርተዋል ያለው ዮሐንስ አፈወርቅ እዛ ጋር ሲያስረዳ ብሎ ነው የሚናገረው። ለምሳሌ በዛን ሰዓት ዓለም ሁሉ ይቆጠር ዘንድ ከሄሮድስ ነው ከማን ነው ከቄሳር ትእዛዝ ወጣ አለ። ዓለም ሁሉ ይቆጠር ዘንድ ብሎ የተቆጠሩት እዛው ጋር እስራኤላውያን ናቸው እንጂ ሙሉ ዓለም ሬጅስተር አልተደረገም በዛን ሰዓት ላይ። ይሄ ግነታዊ ንግግር ነው። ለምሳሌ አንድ ክፍል ውስጥ 80 ተማሪ ቢሆን ሬጅስተር ያደረገውና አስተማሪ ሲመጣ 5 ተማሪ ክፍሉ ምን ሆኖ ነው ባዶ የሆነው ነው የሚለው። ግን የምርም ባዶ ሆኖ እኮ አይደለም። የተወሰኑ ተማሪዎች ግን አሉ ክላስ ውስጥ። ልክ እንደዛ ሁሉ ኃጢአትን ሰርተዋል በሚለው ሰዓት ላይ ሁሉንም እንዳለ ጨፍልቆ እያወራ አይደለም ጳውሎስ። በጣም በአብዛኛው ግን በኃጢአት የወደቀ ነው እና ደግሞ ህፃናትን ደግሞ አያካትትም። ፕላስ እዚህ ይሄ ጥቅስ ጭራሽ ከማያካትታቸው ውስጥ አንደኛው ህፃናትን። ሌላኛው ይህንን ትምህርት ሞር በጣም ሲያነሳሱት የነበሩት እነማን ናቸው? ሞር ሲናገሩለት፣ ሞር ሲጽፉበት፣ ሞር ሲያወሩት የነበሩት ይሄ ኦሪጂናል ሲን የሚለው በጣም የተስፋፋው በዋነኝነት በኦግስቲን ነው። ኦግስቲን ነው በስፋት የጻፈው። በቃ እናትና አባት በሚያደርጉት ስጋዊ ሩካቤ ከአባት የሚወጣው ዘር ወደ እናት ማፀን ሲገባ ኃጢአትን ይዞ ነው የሚገባው። ህፃኑን በዛው ሲጸነስ ኃጢአተኛ እየሆነ ይጸነሳል ያለ ሲያብራራ የነበረው ማነው? ኦግስቲን ነው። ሞር የዌስተርኑ ቴዎሎጂ ደግሞ ስፔሻሊ ማርቲን ሉተርም ይዞት የተነሳው ይሁን ጆን ካልቪንም ሞር ከየትኛው የሚወሰድ ነው? ከኦግስቲን ነው። ኦግስቲን በብዛት በፕሮቴስታንቱ ዘንድ ይጠቀሳል። ሞር ትምህርቶቹ ይጠቀሳሉ። ከዛ የሚወሰድ ኢቨን ጆን ካልቪን ጽሁፎቹ ላይ አሉ። ለምሳሌ ኢንስቲትዩት ኦፍ ክርስቲያን ሪሊጅን በሚለው ጽሁፉ ላይ ኮት የሚያደርጋቸው በብዛት የኦግስቲን ትምህርቶች ናቸው። ይሄ የኦሪጂናል ሲን ትምህርትም ነው ሞር ሰዎችን ወደ ፕሪዴስቲኔሽን ትምህርት የሚያመጣው። የእንትና ትምህርት ወደ ፕሪዴስቲኔሽን እኮ ይመጣል አይደል? ኦፍኮርስ ያምናል እኮ ኦግስቲን በፕሪዴስቲኔሽን ያምናል። የካልቪን ትምህርት የተቀዳው ከዚህ ይሆናል ማለት ነው። ስለዚህ ከሱ ከሆነ የተያዘው በአብዛኛው አሁን ላይ ያለው ፕሮቴስታንት ያንኑ ይዞ ሄዱ። ግን ኢስተርን ፓርት ላይ ያሉት የቀደሙ ቤተክርስቲያን አባቶችን ብንመለከት እንደዚህ አይነት እምነትን አናገኝባቸውም በስፋት። በተለይ ጥንታዊ የቤተክርስቲያን አባቶች ወደቀ። በተለይ ቅዱስ ቄርሎስ የአሌክዛንድሪያው ቅዱስ ቄርሎስ
ምንድነው የሚለው? ኮራፕትድ የሆነ ኔቸር ነው ያለን። ቅዱስ አትናቴዎስም ፎልን ኔቸር የወደቀ ስጋ ነው እያሉ ነው የሚጠሩት። በቃ ይሄ ነበር ቋንቋቸው የነበሩ በብዛት። እስቲ ከምናደርገው ከነዚህ አባቶች ጋር ይሆናል። ኤኒዌይስ ክሎዝ የሆነ ነገር ነው ያወራነው። ቀጥል። ኦኬ አቡሻ። ኦኬ አይ ካልቪን ከተነሳ ላልቀረ እሱ ብቻ ሳይሆን ወርስት ቲንግ ኢዝ ገና ከጅምሩም የሰው ልጅ በሁለት መደብ ካታጎሪ ነው የተፈጠረው የሚል አስተምሮ ነው ያለው። በጣም በሚያሳዝን ሁኔታ ገና በእግዚአብሔር እውቀት ውስጥ ሰዎች በሁለት መደብ ካታጎሪ ውስጥ ነው የሚፈጠሩት። አንደኛው ፎር ሳሊቬሽን በጸጋ ለእግዚአብሔር ለዘላለም ሕይወትና ሌሎኛቸው ደግሞ ብሎ ነው የሚያስተምረው። ተቋርጧል። እኔ ጋር ብቻ ነው። እኔ ጋር የኔ መስሎኝ ነበረ። እኛን ቀጥላ አይደለም አቡሻ አለህ? እየተሰማህ አይደለም ምናምን ተቋርጠሃል። አለህ ወይ? ግን ልደት እሱ እስኪመለስ አሁን እንግዲህ ያመነ የተጠመቀ ይድናል አለን። የጌታ እራት ወይም ቅዱስ ቁርባን የኃጢአትን ይቅርታ ያሰጣል ብለን አመንን። አሁን ኦኬ ድኛለሁ። ልደት ሌላ እየጠበኩት የነበረውን ጥያቄ ነው የጠየቅሽኝ። የሚቀረን ነገር አለ። እስኪ ስራ ለድህነት የሚለው ላይ ያለሽን እምነት ንገሪኝ እስኪ። አንድ መልካም ስራ እንዴ አቡሻ እስካሁን እያወራሁ ነበር እንዳትለኝ። ወይኔ ላውርደውና እንደገና ያስገባ አቡሻ። ወይኔ እስካሁን እያወራ ከሆነ አልተሰማህም፣ እኛ አልሰማህም። እስኪ እዚህ ላይ ያለሽን እምነት አስረጅኝ። እዚህ ላይ ራሱ ስራ ለድህነት ስትሉ ስራ ቀደመ። ገባህ? አሁን እንዴት ስራ ለድህነት ያንቺን አስረጅኝ። አሁን እስካሁን ስናወራ እየተከፋፈልን አይደለም የምናወራው። እኔን አስረዳለሁ፣ አንቺን ያንቺን እምነት ታስረጃለሽ። እስኪ ከመልካም ስራ ጋር ተያይዞ ያዕቆብ ላይ ያለውን መልእክት፣ ሐዋርያው ጳውሎስ የጠቀሳቸውን የሐዋርያው ጴጥሮስን እንደዚህ ወንጌላት ላይ ያሉትን እያነሳሽ እስኪ የሆነ ነገር በይን። እስኪ እምነትሽን በዚህ ዙሪያ ላይ አሳውቂኝ። እሺ ለምሳሌ ኤፌሶን ከጳውሎስ ልጀምርና ኤፌሶን 2 ቃል አውጣ ደግሞ ለቀልድ ኤፌሶን የት ነበር ልል ነበረ ሪከርድ አድርገው ኤፌሶንም አታውቅም እንትን ያደርግ። እሺ እንደዚህ ይላል ኤፌሶን ይደረጋል እንጂ ነው ያልኩትም። አሁን ኤፌሶን 2 ላይ ከ8 ጀምሮ እስከ 10 አንባለሁ። እንደዚህ ይላል። ወደ አዲስ ትርጉም ያወጣት አጋጣሚ እሱ ነው እንትን ያገኘሁትና በእምነት በጸጋ ድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ በስራ አይደለም። ቆይ የድሮ ላንብብልሽ። ቃላቶች 1954 ካለሽ ቃላቶቹ ላይ እንትን ይላል ያስቀድመዋል እንትኑ በእምነት በጸጋ አይደለም የሚለው ጸጋው በእምነት አድኗቸዋል። ጸጋ በእምነት 2:8 እሺ ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ። መጀመሪያ ጸጋውን በእምነት ያዳነን መጀመሪያ ማለት ነው። ከዛ ጸጋው በእምነት ካዳነን በኋላ ማንም ደግሞ እንዳይመካ ከስራ አይደለም አለ። እኛ የዳነው በስራ አይደለም፣ በቃ ጸጋው ነው በእምነት ያዳነን። ኦኬ ከዛ በኋላ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ከዛ ዳግም ከተወለድን በኋላ ያለምንም ስራ ማለት ነው። በእምነት ከተወለድን በኋላ ጸጋው በእምነት ከወለድን በኋላ ከዛ እኛ የተፈጠርነው ደግሞ መልካም ስራ ለመስራት ነው። ካልሰራን እንግዲህ አይለይ ገባ። ካመንክ በኋላ ስራ መስራት ግድ ነው ማለት ነው። እምነት ብቻ ብሎ እጅ አጣጥፈ መቀመጥ የለም። እንደዛም የሚያምን የለም። እኩል እንደተቃልና እንደዛ ነው።
አይ በስራ ግን ለምሳሌ አሁን በስራ ይዳናል ስንል እኛ አንደኛ የእኛን ላስረዳ አይደል? አሁን ጨርሰሻል አንቺ ጨርሻለሁ። ከዛ ወደ ያዕቆብ መሄድ ከፈለገ ችግር በኋላ በደንብ አንቺ ጊዜሽን ተጠቀሚ እና እኔ ሳወራ ረዘም ስለማደርገው አንቺም ተጠቀሚ ጊዜሽን። ያዕቆብ ላይ ብዙ ጊዜ ይነሳል የእናንተ ቆሽ ያዕቆብ ጋር ልሂድና የያዕቆብ ተደራሲያኖች አማኞች ናቸው አይደለ? በክርስቶስ አምነው ምንድነው የተበተኑት ይላል ምዕራፍ 1 ላይ ማለት ነው። ወንድሞች ስለሚል ያዳኑትን ሰዎች ወንድሞች ናቸው ያመኑ ናቸው። ግን ስራ ዝም ብዬ እንዳጥቅ ዝም ብዬ ላውራ በቃ ያዕቆብ የሚጽፍላቸው ሰዎች ቤተክርስቲያኑ ሀብታምና ድሃ ሲመጣ ድሃው እንትኑ መሬት ከእግሬ ስር ቁጭ በል ማለት መሬት ላይ፣ ሀብታም ሲሆን ግን ክብር አለው ምናምን እና የመዳላት ነገር አለ እና እንደዛ መሆን እንደሌለበት ሰው ያመነ ሰው የዳነ ሰው መስራት እንዳለበት እምነቱ በስራ መግለጥ እንዳለበት ያዕቆብ እምነት ያለ ስራ አንተ ከንቱ ሰው አይደለ እምነት ያለ ስራ ከንቱ ነው ብሎ ያዕቆብ ሲናገር እነዛ ወንድሞች የእግዚአብሔር ልጆች ያለ ስራ ከሆኑ ከንቱ ነው እምነት ያለ ስራ የሞተ እንደሆነ ነው ያዕቆብ የሚናገር። ዝም ብዬ ነው እንዳጠቃላይ ያወራሁት፣ መጽሐፍ አልገለጥኩት። ይሄ ነው ማምነው እኔ ማለት ነው። እሺ የሚገርም ነው። ኤኒዌይስ ይሄ እምነት ምን አለ በእውነተኛው በጌታ ቤተክርስቲያን ውስጥ ቢሆን እንደዚህ አይነት እምነት ይዘሽ ማለት ነው በጌታ ቤተክርስቲያን ውስጥ ቢሆን ብዬ ተመኘ። መጨረሻ ላይ የጠየቅሽኝን ጥያቄ መጨረሻ ላይ መልሰዋለሁ ከመዳን ጋር ካለው ነገር ጋር። ግን የሚገርም እምነት ነው። አሁን እምነትሽን የገለጽሽበት መንገድ በጣም ደስ የሚል ነው። እዚህ ጋር አንድ ነገር ላስረዳ፣ የኛን ላስረዳ። በደንብ አዳምጡኝ። ብሬ እንኳን ደህና መጣ። መጀመሪያ አከም ጅርቱ ነጋዳ በርሲሳ እግዚአብሔር ተመስገን። እንዴት አላችሁ? ሁላችሁም ሰላም ብያለሁ። አለን መጎናጸፊያችሁ ይድረሰን ብለናል። እሺ ኤልሳ መጎናጸፊያችሁ ደስ ይላል። ወደምትወጣበት አብሬ ልወጣ እኮ ነው። እስከ መጎናጸፊያ ወደምትወጣበት አብሬ ልወጣ እኮ ነው። ኧረ እውነት ነው። እኛ ከሚነጠቁት ነን። በጣም ይቅርታ። ሌላ ነገር ቆይ ከሀና ጋር ጨርሱና የኛ እምነት በጣም ባይዜ አንድቾ የሚገርምሽ በጣም ብዙ ጊዜ እኔ ስናገር ከሰማሽ ከማስጠንቀቂያ ነው የምጀምረው። ስራ ይዳናል ተብሎ እንዲኩፍስ ተብሎ የሚወራ ወሬ አይደለም እና ማብራሪያ ይፈልጋል። ዝም ብለን ከመሬት ተነስተ ስራ ይዳናል መፈክር አይደለም። ስራ ይዳናል በስራ ይዳናል በሚባለው ንግግር ውስጥ ብዙ ጊዜ ከሰማችሁኝ ጸጋ እግዚአብሔር ከሌለው የምሬ ነው። ለእኔ አሁን ደፍሬ በስራ ይድናሉ ብዬ መናገር አፍራለሁ። እኔ ተነስቼ ይከብዳል። በጣም ጥንቃቄ ይጠይቃል ይህ ትምህርት። በስራ ይዳናል ስንል የሆነ የእግዚአብሔርን ጸጋ ወደ ጎን እያደረግን ከሆነ ከጸጋው ተለይተን ብለን እግዚአብሔር ባያግዘን ባይረዳን በእኛ በጣም በኃጢአት በቆሸሸ በደከመ ማንነታችን የበዛው የእግዚአብሔር ጸጋ ተትረፍርፎልን እየሰራን ጥቂቷን ነገር እያበዛት እሱ ፎር ኤግዛምፕል ጥቂቷን የልደትን ስራ እግዚአብሔር በጣም በጸጋው ባለጸጋ ስለሆነ እያበዛት እኔ እንደውም እዚህ ላይ ሞር ክሬዲቱን መስጠት ያለብኝ ለእግዚአብሔር ነው። ቱ ቢ ኦነስት ቤተክርስቲያንም በዚህ እንደዛ ነው የምታደርገው። ሞር ክሬዲቱን የምትሰጠው ለእግዚአብሔር ነው። እንደ ዲያቆን ያደርጋል አበጋዝ የዛሬ 2 ዓመት ያስተማረውን ትምህርት ብትሰሙ በጣም ነበር የምትደሰቱት። ትገረማላችሁ እንዴ! የምርም እንፈታተሽ ብንባል እውነት ስራችን እግዚአብሔር ፊት የምርም ጽድቅ ሆኖ ይቆጠራል። የምር እውነቱን እናውራና ኢቨን አሁን ባለንበት ሰዓት በጸጋ ኦፍኮርስ ያለ ስራ ድነናል። ያለ ስራ ድነን ልጅነትን አግኝተን እኛ አሁን በምንኖረው ህይወትና ኑሮ ጌታ ፊት ቆመን የምር መወራረድ እንችላለን። ሂሳብ ይህን ሰርቻለሁ ይህን አስቆጥሬያለሁ ብለን እንዲህ ብለን የምናወራው ነገር ነው አይደለም። በእውነት አይደለም። እንደዛ ማለት ደግሞ ስራው አይድንም ማለት አይደለም። ዘልዛላ ክርስቲያኖች እንዳንሆን አስረግጠን እንድናውቅ ጳውሎስ ነግሮናል። በቃ ቲቶ ምዕራፍ 2 ላይ መሰለኝ ምዕራፍ 2 የ3 አዶ ነው ብቻ ይህንን ነገር አስረግጠ ነገራቸው ብሎ ነው የተናገረው ጳውሎስ። አውጥቼ አነበዋለሁ እና መስራት ግዴታ ነው። ክርስቲያናዊ ህይወት ነው።
መልካም ስራ ማለት በአጭሩ ክርስቲያናዊ ህይወት ነው። ያ ክርስቲያናዊ ህይወት ግን ከጸጋ እግዚአብሔር ግን የተለየ አይደለም። ባይዘ ከጸጋ እግዚአብሔር የተለየ አይደለም። በቃ በጸጋው አጋዥነት ብንጾም፣ በጸጋው አጋዥነት ብንጸልይ፣ ተጠንቅቀን ብርቱ ክርስቲያኖች ሆነን እንድንኖር የሚያደርግ ነው። ይሄ በቃ ህይወት ነው ባጭሩ። እና በዛ ህይወት ውስጥ መንፈስ ቅዱስ እገዛው ከሌለ፣ የእግዚአብሔር ጸጋ ከሌለ የእኛ ጾም፣ የእኛ ጸሎት፣ የእኛ ወድቆ መነሳት፣ ተራራም ውጣ ዳገትም ውረድ፣ እያንዳንዱን ነገር በለው የእግዚአብሔር ጸጋ ካልተጨመረበት የምሬ ነው ብለህ በዜሮ ነው የሚባዘው። እናም እንዲህም አድርገናል ብለን ተኮፍሰን ግን የምናወራበት ነገር አይደለም። በቃ መጠራታችን ቅድም ሀኒ አንብበዋለች፣ አይታችሁታል አይደለ? ኤፌሶን ምዕራፍ 2 ቁጥር 10 ላይ ምንድን ነው የሚለው? እኛ ፍጥረቱ ነንና ማለት እንደ አዲስ በጌታ ኢየሱስ በጸጋ ተፈጥረናል ነው። እኛ ፍጥረቱ ነንና እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረን። እግዚአብሔር ያዘጋጀውን ነገር ለማድረግ ሰው የተዘጋጀው በእግዚአብሔር ነው እና በእግዚአብሔር በዛ እግዚአብሔር ባዘጋጀው ያንን ወደ እግዚአብሔር መንግስት ስንጨመር፣ ወደ ፍቅሩ ልጅ መንግስት ስንጨመር ያ እግዚአብሔር ያዘጋጀውን ወደዛ ህይወት ስንገባ፣ ጌታ ኢየሱስን ስንለብሰው፣ መንፈስ ቅዱስን ስንቀበል፣ አዲስ ህይወት ስናገኝ በአዲስ ህይወት እንመላለሳለን ማለት ነው። ያ በአዲስ ህይወት መመላለስ ክርስቲያናዊ ህይወት ወይም በጎ ምግባር ይባላል። ያ በጎ ምግባር እግዚአብሔር ምን ያደርገናል ማለት ነው? በዛ በጎ ምግባር ውስጥ ስንንቀሳቀስ ጸጋው ዕለት ተዕለት እያገዘ እያበዛው ይመጣል። ሞር ክሬዲቱን የምንሰጠው ጸጋውን አትረፍርፎ ለሰጠ አምላክ ነው እንጂ ዲፔንድ ሆነን የኛ ስራ ላይ ምርኩዝ ብለን የእግዚአብሔር መንግስት ዘለን እንገባለን በሚል አይነት እምነት አይደለም የምናወራው። በቃ እንደ እግዚአብሔር ቸርነት እኔ አሁን የእግዚአብሔር መንግስት እወርሳለሁ ብዬ ስናገር እንደ እግዚአብሔር ቸርነት ነው። በቃ ዲዘርቭ አናረገውም ነው ብለን ያንን ቦታ ማንም ሰው ዲዘርቭ አያደርገውም። እግዚአብሔር ያዘጋጀውን ቤት በቃ እንደ ቸርነቱ በጣም ባለጸጋ ስለሆነ በጣም ፍጥረቱን የሚወድ አባት ስለሆነ ነው። ባይዜ በጣም የሚወድ ስለሆነ ይሰጥሃል፣ ትገባለህ። እና እንደ ቸርነቱ ኦርቶዶክሳውያን ካያችሁ ትድናለህ ወይ ወደ እግዚአብሔር መንግስት? ኦፍኮርስ አገባለሁ። እንደ እግዚአብሔር ቸርነት እንደሱ ባለጸጋ ክርስትና የመዳን የዘላለም ህይወት እምነት ስለሆነ ኦፍኮርስ። ግን ማንን አስቀድማለሁ? እግዚአብሔርን አስቀድማለሁ። ከፊቴ እሱን አደርጋለሁ። በቃ እሱ የሚያስገባኝ ያን ቦታ የሚሰጠኝ እሱ ነው። የምገባውን በእሱ ኃይልና ስልጣን ነው። ስለዚህ ሞር ክሬዲቱን የምሰጠው ለእሱ ይሆናል ማለት ነው። እንደዚህ ያደረግን ነው የምናምነው። ግን ጥቅሶችን ካያችሁ ጳውሎስ የሰው ልጆች ክርስቲያናዊ ህይወት ሊኖራቸው ግድ ነው። ገላትያ 6:7 ላይ አትዘብቱ፣ እግዚአብሔር አይዘበትበትም። ማንም በስጋ ቢዘራ ከስጋ መበስበስን ያጭዳል፣ በመንፈስ ቢዘራ ግን ከመንፈስ የዘላለም ህይወትን ያጭዳል። ባንታክት ይላል በጊዜው እናጭዳለን። መልካም ስራ ለማድረግ ባንዝል በጊዜው እናጭዳለን። መልካም ስራ ለማድረግ አንታክት ብሎ ይናገራል ጳውሎስ። ስለዚህ በእግዚአብሔር ላይ መዘበት ነው መልካም ስራን አለመስራት እና በተቃራኒው ደግሞ በስራ ስጋ መውደቅ በእግዚአብሔር አምላክ ላይ እንደመዘበት ነው። ደግሞ በመንፈስ የሚዘራ ምንድን ነው? በመንፈስ የሚዘራ ጋይስ ከተቀበልነው መንፈስ ቅዱስ አንጻር በእግዚአብሔር ጸጋ ሆነን የምንሰራው ስራ ፍሬያማ ይሆናል ነው ጋይስ። በመንፈስ ግን የሚዘራ ማለት መንፈስ ቅዱስ በሰጠን ልጅነት ኃይል ጸጋ የምንሰራው ስራ ግን ፍሬን ያፈራሉ። እና እንደዛ ለማድረግ ምን አንበል ነው እያለ ያለው? ምንድን ነው እያለ ያለው ጳውሎስ? በቃ ባንዝል ባንደክም መልካም ስራ ለማድረግ መዛል አያስፈልግም። በጊዜው እናጭዳለን። የዘላለም ሕይወት የሚታጨር ነገር ነው ብሎ እየተናገረ ነው ቅዱስ ጳውሎስ ተወዳጅ ሐዋርያ። እኛ በዚህ ላይ ያለን እምነታችን በስራ እንድናለን ስንል ይሄ ስራ ብቻ እያለን አይደለም። ኦርቶዶክሳዊ ሶላ ይመስላል አንዳንዴ ጥምቀት ብቻ፣ ስራ ብቻ፣ ቁርባን ብቻ ምናምን የሚመስሉ ይሆናል። ስትረስ አድርገን እዛ ላይ ስናወራ እምነትን በጣም ሞር ወደ ጎን ያደረግን ጸጋ እግዚአብሔርን ወደ ጎን ያደረግን ይመስላል። ነው አይደለም። ጸጋው በእምነት በኩል ነው የሚያደርግ። በቃ እምነት ሚስጥራትን የምንቀበልበት ዋነኛ መንገድ ነው። በቃ ሚስጥራትን ደግሞ የምንቀበለው በምንድን ነው? በእምነት ነው። እኒህ ነገሮች አይነጣጠሉ። ወደ ስራም ደግሞ ስንመጣ ስራ ብቻ የሆነ እምነት አይደለም ያለን፣ በጸጋው የምንሰራው ስራ ነው። ከመጀመሪያው ጀምሮ የተቀበልነው የእግዚአብሔር ጸጋ ከኛ ቢለይ ምንም ብንሰራ ምንም ሙስሊም ነህ በቃ ከዛ የተለየ ነገር የለም። የእግዚአብሔር ጸጋ የእግዚአብሔር ልጅነት ነው የምትሰራውን ስራ ውጤታማና ፍሬያማ የሚያደርገው። መልሰም እንኳን ስትነሳ የሚያግዝ ስትደክም መልሶ የሚያነሳ የሚያጸጋ ነው። ጉልበትም የሆነ የሚወቅስ ሮሜ ላይ እንደተናገረው ጉልበት የሚሆን ኃይል የሚሆን ብርታት የሚሆን ተስፋ እንዳትቆርጥ የሚያደርግ ድጋሚ ወደ አባት ፊት አባ አባ ብለህ እንድትጮህ የሚያደርግ መጀመሪያ የተቀበልከው የእግዚአብሔር ጸጋ የእግዚአብሔር ልጅነት ያ ቅዱስ መንፈስ ነው።
ከእርሱ የተለየ መልካም ስራ ሲጀመር መልካም ስራም ተብሎ አይወራም። ሲጀመር በጎ ምግባርም ተብሎ አይወራም። ያለ መንፈስ ቅዱስ ረዳትነት የምንሰራውና የምናተርፈው ምንም አይነት ነገር የለም። ክሊር ነው ሀንጆ? አይ በጣም ግልጽ አድርገዋል። ጥሩ ነው። ምክንያቱም እናንተ ጋር በስራ ብቻ ጥምቀት ብቻ የምትሉ ስለሚመስል ግልጽ ማድረግ ጥሩ ነው። ለእኔ ግልጽ ነው። እና ደግሞ ፊልጵስዩስ 2ን መጨመር ይቻላል እኮ ማለት መድኃኒትን 2:12-13 ያለውን እሱንም መጨመር ይቻላል። የራሳችሁን መዳን ፈጽሙ፣ በፍርሃትና በመንቀጥቀጥ ሆናችሁ የራሳችሁን መዳን ፈጽሙ ብሎ ሰብጀክቲቭ አድርጎ ታስቀምጦልናል። በቃ ድነት የሚፈጸም ነገር ነው። ክርስትና የምትቀበለው ነው፣ ተቀብለህ የምታድገው ነገር ነው። አንድ ልጅ ከተወለደ በኋላ ከእናትና ከአባቶቹ የሚያገኘው ምን አለ? የማይቋረጥ ጥበቃ አለ አይደል? እሱ ደግሞ ለዛ ነገር ሪያክት የሚያደርግበት መንገድ አለ። ለእናትና ለአባቶቹ እየታዘዘ መልካም ልጅ እየሆነ እናትና አባቶቹ ልክ መልካም አባትነታቸው እንደማይቋረጠው ልጅም መልካም ልጅነቱ ሳይቋረጥ ሲነርጂ ነው መዳን ባይዜ ከእንትን በኋላ ልጅነትን ከማግኘት በኋላ ያለው ነገር ሲነርጂ፣ የመጀመሪያውም ሲነርጂ ነው። ኢነሴንስ እኔ ለእግዚአብሔር መዳን እሺ ካላልኩኝ ክርስቶስ ተሰቀለ አልተሰቀለ እኔ አሜን ብዬ ካልተቀበልኩት ያንን መዳን እኮ አልድንም። አስገድዶ የሚያድን እኮ ጸጋ የለም እኮ። እንዲያስገድዶ ናዳን ብሎ ከሆነ ቦታ አምጥቶ በቃ አንተ ድናል ብሎ ቁጭ የሚያደርገኝ አስገዳጅ የሚያድን ጸጋ የለም። ሲነርጂ ነው በቃ ማለት እኛና እግዚአብሔር ማለት በቃ ሲጀመር የእግዚአብሔር የማዳኑ ስራ እግዚአብሔር ብቻ ነው። ማዳኑን የመቀበል ደግሞ የኔ ድርሻ ነው። ስለዚህ እግዚአብሔር ያዳነውን ማዳን በልጁ በኢየሱስ ክርስቶስ በኩል ልክ ዮሐንስ 3:16 ላይ ያለው በእርሱ የሚያምን ሁሉ ተብሎ የተነገረው ያንን ካላመንኩ እንዴት ነው ምንድነው? እኔ አባት ኢማጂን ጥቅሱ እኛና እግዚአብሔርን እኮ አንድ ላይ ያስተሳሰረው። ሲጀመር ምንድነው እኛን የሚያድነው እግዚአብሔር ነው። ስለዚህ እሱ ያዳነውን ስራ በእምነት በኩል መቀበል ነው። እንደገና ደግሞ ከተቀበልክ በኋላ ደግሞ እግዚአብሔርን በመምሰል ህይወት ማደግ ነው ቴዎሲስ የምንለው ማለት ነው። ኦርቶዶክሳዊ የመዳን ትምህርት ቴዎሲስ ነው። እግዚአብሔርን በመምሰል ህይወት ማደግ ይጠይቃል። ይህ ግዴታ ነው። እግዚአብሔር መምሰል ህይወት ማድረግ። ምክንያቱም ክርስትና እንደዚህ ወደ ላይ የምትሄደው ህይወት ነው። ያው ቤታችን ምዛር እንዲህ ወደ ጎንም አይደለም ክርስትና፣ እንደዚህም አይደለም ወደ ታችም አይደለም፣ ወደ ላይ ነው። እግዚአብሔርን በመምሰል ህይወት ነው የምታደርገው። ሁል ጊዜ የማይቋረጥ ህይወት ነው የክርስትና ህይወት። እስከ ነፍስ ከስጋ ተለይታ እስክትወጣ ድረስ የማይቋረጥ ህይወት ነው። በቃ እማትፎርሸው ህይወት ነው። ልክ ጳውሎስ ሩጫዬን ጨርሻለሁ እስከሚልባት ሰዓት ድረስ የማይቋረጥ ክርስቲያናዊ ህይወት ነበረው ጳውሎስ። ተወዳጅ ሐዋርያ ነበረው። እንደዛ ነው የኛም ህይወት ነው። ኦኬ እንደዛ ነው። አሁን ሀኒ ፕሮቴስታንት አልዳኑ የምንልበት የመጀመሪያው ቅድም መነሻ ሉትራን ሞር ካያችሁት ከኛ ኮንሰፕት ጋር ይሄዳል። በጥምቀት በቁርባን ግን እሱ ጋር ራሱ የሚያለያየን ነገር እናንሳ። አይ ዶንት ኖ እዚህ ላይ እንደ አሳይመንት አንቺም ማጥኞ እኔም አጠናዋለሁ። ምን ልሽ መሰለሽ ከፕሪስትሁድ ጋር ተያይዞ ያለውን ነገር ቼክ አድርጊ እስኪ አኒ። ከክህነት ጋር ተያይዞ ስላለ ነገር ማን ያጥምቅ፣ የት ልጠመቅ፣ ማን ያጥምቀኝ የሚሉትን ነገሮች እስኪ ያያቸው መጽሐፍ ቅዱስ ላይ። ለምሳሌ የማጥመቅ ስራ የተሰጣቸው እነማን ናቸው? መንፈስ ቅዱስን የመሙላት ስልጣን የተሰጣቸው እነማን ናቸው? የትስት ነበር ሲጠመቅ የነበሩት? ይህንን ነገር እስኪ ቼክ አድርጊ። ዝም ብሎ የትኛውም ሰው ያጠምቃል ወይ? ስልጣን አያስፈልግም ወይ? ሐዋርያዊ ቅብብሎሽስ የሚለውን ነገር እስኪ ቼክ አድርጊ። ፕሪስትሁድ የሚለውንና አፖስቶሊክ ሰክሴሽን የሚለውን እስኪ ምናልባት እሱን ተመልከችው እስኪ። እውነቱን ለመናገር ሜይ ቢ ዛን ሰዓት ላይ ፋይንድ አውት ታደርጊዋለሽ የቱ ጋር ተለያየን የሚለው ማለት ነው። በቅዱስ ቁርባን ብናምን፣ በጥምቀት ብናምን፣ በህፃናት ጥምቀት ብናምን፣ እንደው መልካም ስራ የሚለው ላይ ያለሽም ነገር በጣም ጤናማ ነው። እኚህን ሁሉ ነገሮች ይዘን ፋይናሊ ማን ያጥምቀኝ፣ የትስ ልጠመቅ፣ ማን ያጥምቀኝ፣ መንፈስ ቅዱስን ስንሞላ በማን ልጅ? ለምሳሌ ሐዋርያት 18 ላይ ካየሽ ከኢየሩሳሌም ማንና ማን መጥተው ነው በሰማሪያ የነበሩትን ፊልጶስ ያጠመቃቸውን በሰማሪያ የነበሩትን ክርስቲያኖች ጴጥሮስና ዮሐንስ ማመናቸውን ሰምተው ላኩላቸው ሄዱ። ከዛ ልክ ጴጥሮስና ዮሐንስ እጃቸውን በሚጭኑባቸው ሰዓት ላይ ነበረ በመንፈስ ቅዱስ የተሞሉት። ነሰሰርሊ ጴጥሮስና ዮሐንስ መምጣት ነበረባቸው። ለምን የሆነ ሰሟን ብድግ ብሎ ያን አያደርገውም? እና እችን ነገር ላይ ቼክ ብታረጊ በጣም ደስ ይላል። በዛ ከተግባባን እኔ ያው ከቤተክርስቲያን ውጭ ያለ ማንም ሰው ድኗል እያላለሁ እና ደግሞ በጣም ዊዝ ኦል ዲው ሪስፔክት መካነ ኢየሱስ ከዩኒቨርሳል ቸርች ውስጥ እንደ አንዷ ናት ብዬ ማለት ነው። ከዛ አንጻር ነው እና በትትና እንዳወራ ያደረግሽኝ አቀራረብሽ ሁሉ አሁን ከዛ ኤክስ አረከኝ ማለት ነው።
በጣም ውስጤን እየከነከነኝ ነው የተናገርኩት። አልቀለለኝም እንደዚህ ሰውና ልደት ላውራበት ልናገርበት። እኔ ጌታ እጅግ ማመሰግነው ድህነት እንኳንም ለሰው አልሰጠ እንኳንም በሱ እጅ አረገን። እንደ ይህ ሁሉ ታምኑ የጌታ ትእዛዝን አምነን ተቀብለን ከድነት ውጭ ናችሁ። በጣም ሳይ ችግር እኔ ከጠየከኝ ግን ልደት ቆይልኝ እኔ ከጠየከኝ ኦሪየንታልም ኢስተርንም ካቶሊክም የጌታ ቤተክርስቲያን ናቸው ብዬ ነው የማምነው። እኔ ማለት ፕሮቴስታንት ነኝ እኔ ግን ኦርቶዶክስ እንዲህ ናት ምናምን አድኖ የጌታ ቤተክርስቲያን እንደሆነ አምናለሁ። ግን ደግሞ ጥያቄ የማነሳበት ደግሞ አለ ብዬ ነው የማምነው እንጂ አልዳኑ ምናምን ብዬ ፍርዱስ አልገባም። ለምሳሌ አንተ ግን ፈረድክ እና ግን ጌታ አለን ችግር የለም። እስኪ ለማንኛውም ሀኒ እንደ ሀሳብ ነገረ ቤተክርስቲያንን አንቺም አጥኚው እኔም ባለኝ ነገር ላይ ጨምሬ ልምጣበት። ሌላ ቀን ሪስኬጅል እናድርግ ይህንን ቆንጆ ውይይት ከአፖስቶሊክ ሰክሴሽን ጋር ስታነሺ ክህነትን ማንሳተሽ አይቀርም። አፖስቶሊክ ሰክሴሽን ሲወራ ዞሮ ዞሮ ስለ ክህነት ይወራል እና ከእሱ አንጻር እና ከነገረ ቤተክርስቲያን እኚህ ሁለቱም ብቻ ነገረ ቤተክርስቲያንንና ሐዋርያዊ ቅብብሎሽን እኚህን ሁለቱም ብቻ እስኪ የተወሰነ ቼክ አድርጊና በሌላ ጊዜ እስኬጅል አድርገን እናወራ። እስኪ ምን ይመስልሻል? እኔ ግን እንትን በዚህ ላይ ወንድሞች ድቤት እንዲገቡ ፈልጌ ነበረ። አንዳችን አናግራለሁ በክህነት ላይ እንዴት ነው ክህነት ላይ ያለን እኛ ጋር በተለይ በሉትራን እና ያው በቀደምት ፕሮቴስታንት ማለት ነው በታሪካዊ እንትን እንዴት ይታያል በሚል እስኪ ቆይ ድቤት ብትገቡ ደስ ይለኛል በክህነት ላይ እና እንትን እላለሁ። እንደዛ እያልኩ ነበር። ቆንጆ ሀሳብ ቆንጆ። እንደውም ያልተወራ ሀሳብ ይመስለኛል አይደል? እዚህ ፕላትፎርም ላይ በብዛት ክህነት ላይ አልተወራም። ክህነትና ነገረ ቤተክርስቲያን ቤተክርስቲያን የጌታ ክህነት ምናምን ድቤት ብትገቡ ደስ ይለኛል። ለእኛም እውቀት ይሆነናል። በጣም አሪፍ፣ በጣም ናይስ ሀሳብ ተመችቶኛል በእውነት። እሺ የምታሳዩ የለሽም? እሺ ሄሉዬ ቴንኪዩ ሀኒ ለነበረን ጊዜ ደስ የሚል ጊዜ ነበረ። እውነቱን ለመናገር በጣም ቆንጆ ነበር። ቆንጆ ፍሩትፉል ይሆናል። ግን ላሪች ቀድነሻል ብለህ የምታጸድቅልኝ ነበር የመሰለኝ። ድነሻል ከራስ ምታት ከምናምን ከእያንዳንዱ። እሺ አመሰግናለሁ። መልካም ቀን። አሜን። መልካም ጊዜ ሀኒ። ብሩኬ ሰላም ብያለሁ።